አርዕስተ ዜና ኢትዮጵያና አርመን ጠንካራ የሁለትዮሽ ግንኙነት እንዳላቸው ተመላከተ። የኢትዮጵያና የአርመን ኦርቶዶክስ አብያተ ክርስቲያናት ያላቸውን ታሪካዊ ትብብር ማጠናከር እንዳለባቸው ተገለጸ። በሀገራችን ገጠራማና ጠረፋማ አካባቢዎች ላለው የስብከተ ወንጌል አገልግሎት ትኩረት ልንሰጥ ይገባል ሲል የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማህበር አሳሰበ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ሳምንታዊ የዕለተ ረቡዕ አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ። በጋሞ ዞን በተለያዩ አካባቢዎች በጣለ ከባድ ዝናብ ምክንያት ከ30 በላይ ሰዎች መሞታቸው ተገለጸ። በዞኑ በተለይም በደጋማ አካባቢ የካቲት 30 እና መጋቢት 1 ቀን 2018 ዓ.ም በጣለው ከባድ ዝናብ በተከሰተ የናዳና የጎርፍ አደጋ ምክንያት የዜና እስከተጠናከረበት ሰዓት ድረስ ከ30 በላይ የሚሆኑ ዜጎች ሕይወታቸውን ማጣታቸው ታውቋል። ከአደጋው አስከፊነት አንጻር የሟቾች ቁጥር ሊጨምር እንደሚችልም ከአካባቢው የሚወጡ መረጃዎች ያመላክታሉ። ማህበረ ቅዱሳን ቴሌቪዥን በደረሰው ድንገተኛ አደጋ ሕይወታቸውን ባጡ ወገኖቻችንን የተሰማንን ጥልቅ ሐዘን እየገለጽን ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ኢትዮጵያና አርመን ጠንካራ የሁለትዮሽ ግንኙነት እንዳላቸው ተመላከተ። በሁለቱ ሀገራት መካከል የሚገኘውን ሃይማኖታዊ፣ ባህላዊና ወቅታዊ ግንኙነት የተመለከተ የታሪክ ዳሰሳ ተካሂዷል። ሀብቴ ብርሃኑ መርሃ ግብሩን ተከታትሎታል። በኢትዮጵያ ብሔራዊ ቤተ መዛግብትና ወመዘክር አዳራሽ የተካሄደው ይህ የታሪክ ዳሰሳ በአርመን ማህበረሰብና በኢትዮጵያ መካከል ያለውን የቆየ የሃይማኖት፣ የታሪክና የኢኮኖሚ ትስስር የፈተሸ ነበር። በዳሰሳው ላይ እንደተጠቀሰው አርመናውያን በኢትዮጵያ ያላቸው ታሪካዊ አሻራ የጎላ መሆኑ ተመላክቷል። የመጀመሪያው ቤተ ክርስቲያን ቅድስት አስተዛዚን የተቋቋመው በ1915 ነው። በ1920 የቅዱስ ጊዮርጊስ የአርመን ቤተ ክርስቲያን መሰረት ተጣለ። ሚህራ ሙራጃን በ1926 የተከፈተው እና እስከ ዛሬ ድረስ ማገልገሉ የቀጠለው ይህንን ቤተ ክርስቲያን ለማህበረሰቡ ለገሱ። በተጨማሪም በ1920 የቅዱስ ሚናስ የጸሎት ቤት በድሬዳዋ ተገንብቷል። አርመናውያን ለኢትዮጵያ ነገስታት በነበራቸው ታማኝነት በተለያዩ የመንግስት የስራ ኃላፊነቶች ላይ ያገለግሉ እንደነበርም በዳሰሳው ተነስቷል። በወቅቱ በነበረው የንግድ እንቅስቃሴም አርመናውያን ከፍተኛ ተሳትፎ የነበራቸው ሲሆን በተለይም በፒያሳ አካባቢ የነበረውን የንግድ እንቅስቃሴ ከፍተኛ ድርሻ እንደነበራቸው ተገልጿል። የሳይጋሪያን በ1890 የሀገሪቱ የመጀመሪያው የቆዳ ፋብሪካ በሐረር አቋቋሙ። በመቀጠልም 2 የቆዳ ፋብሪካዎች በአዲስ አበባ ዙሪያ በዳራክጃን ዳርማር እና በስቫጃን ቤተሰቦች አስኮ የተመሰረቱ ሲሆን እነሱ ሁለቱም በተጨማሪ የጫማ ምርትም ጀምሯል። ኬቮር ካዝናቦሪያን ኩሪየር ኢትዮጵያ የተሰኘውን ጋዜጣ አቋቋሙ። ቀጥሎም የጀራህያን ወንድማማቾች ኤልያስና ጆርጅ አርቲስቲክ ማተሚያቸውን አቋቋሙ። ይህ በሃይማኖትና በታሪክ ላይ መሰረቱን የጣለ የሁለትዮሽ ግንኙነት በቀጣይም በኢኮኖሚና በሌሎች ዘርፎች ተጠናክሮ እንዲቀጥል እንደሚሰራ በመድረኩ ተመላክቷል። የህብረተሰቡ ቁጥር አሽቆልቁሎ ባለበት በአሁኑና ለመጪውም ዘመን የኢትዮጵያ አርመናውያን ህልውና በአርሜኒያና በኢትዮጵያ መካከል ካለው የሁለትዮሽ ግንኙነት ጋር በቅርበት የተሳሰረ ይሆናል። በ2016 አርመኒያ የመጀመሪያውን ነዋሪ አምባሳደር ክቡር አቶ ሳሃቅ ሳርክስያንን ሾሞች። እሳቸውም ግንኙነቶቹን ለማጠናከር በጥልቅ እየሰሩ ነው። በተያያዘ ዜና የኢትዮጵያና የአርመን ኦርቶዶክስ አብያተ ክርስቲያናት ያላቸውን ታሪካዊ ትብብር ማጠናከር እንዳለባቸው ተገለጸ። አብያተ ክርስቲያናቱ ያሉትን የትምህርትና የቱሪዝም እድሎች በመጠቀም በጋራ ማደግ እንደሚገባቸው ተመላክቷል። ሀብቴ ብርሃኑ የኢትዮጵያ ኦርቶዶክስ ተዋሕዶና የአርመን ሐዋርያዊት አብያተ ክርስቲያናት በታሪክ በሃይማኖትና በሌሎችም ዘርፎች የጠነከረ ትስስር ያላቸው እህትማማች አብያተ ክርስቲያናት ናቸው። ይህ ግንኙነት በ6ኛው ክፍለ ዘመን በአርመን መነኮሳት አማካኝነት መጀመሩን የታሪክ አደራ ቦርድ አባል ዮዲት አማሃ ተናግረዋል። የአርመን ሞናኮሳት ናቸው ጠፍተው እኛ ጋር ጥለላ ፈልገው ወሎ ጠቅላይ ግዛት በዛን ጊዜ እንደሚባለው የገቡት
በዛ ኖሩና ከመሪዎቹ የክርስትና ሃይማኖት ውስጥ ከመሪዎቹ አንዶቹ ስለነበሩና እኛን በክፉ አይን አይተውን ስለማያውቁ በወንድማማችነት ሲጠብቁን ስለነበረ ነው። በትልቁም ደረጃ ደግሞ በፖለቲካ ደረጃ መንግስቶቻችንን በዛን ጊዜ ስለታመኑ የተለያዩትን ነገስታቶች በተለያየ ምክር ውስጥ ሲረዱና ሲያደራጁን አብረው ናቸው። እኛም ደግሞ ለነሱ በተበተኑበት ጊዜ አርሜኒያ ጄኖሳይድ በተፈጠረበት ጊዜ 40 ልጆች ነው ግርማዊ ቀዳማዊ ኃይለ ሥላሴ በጉዲፈቻነት የወሰዱት። በኢትዮጵያ የአርመን አምባሳደር ሳሃግ ሳርጊሲያን የሁለቱ አብያተ ክርስቲያናት ጠንካራ ትስስር በሃይማኖታዊና በሌሎች ማህበራዊ ዘርፎች ላይ በጋራ ለመስራት ትልቅ መሰረት እንደሚሆን ተናግረዋል። አምባሳደሩ አክለውን በቀጣይ ትኩረት ሊደረግባቸው የሚገቡ የትብብር መስኮችን ጠቁመዋል። በ1950 ዓመተ ምህረት ንጉሠ ነገሥት በነበሩ ቀዳማዊ ኃይለ ሥላሴ አመቻችነት 5 የምስራቅ ኦርቶዶክስ ቤተክርስቲያን አባላት መመስረታቸው እህትማማቾች ለሆነን አብያተ ክርስቲያናትና በመካከላችን ለተፈጠረው ግንኙነት ግብአት ሰጥተውናል። ይህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በእኛ አርሜኒያ ሐዋርያዊ ቤተክርስቲያን ብዙ እድሎች ከፊታችን እንዲኖሩ አድርገዋል። ከፊታችን ያሉትን የትምህርት የቱሪዝምና ሌሎች እድሎችን በመጠቀም በጋራ ማደግ እንችላለን ሲሉ አምባሳደሩ መልእክታቸውን አስተላልፈዋል። የግንኙነት በጣም አስፈላጊው ገጽታን በተመለከተ እንደተናገርኩት ቱሪዝም ቁጥር ነው። ሌላኛው ደግሞ ትምህርት ሲሆን ምናልባት እንደ ሐሳብ ለሁሉም አብያተ ክርስቲያናት በአዲስ አበባ እንደሚገኘው መንፈሳዊ ኮሌጅ ሁሉ በአርሜኒያም ውስጥ ተመሳሳይ የቴዎሎጂ ተቋምና ትክክለኛ ትምህርት ስላላቸው ምናልባትም የትብብር መንገዶችን ፈጥረው በመተጋገዝ በመስራት በሁሉም ረገድ ስኬታማ መሆን ይችላሉ። ለዚህም ተማሪዎች እርስ በርስ መለዋወጥ ጥሩ እድል ነው ብዬ አስባለሁ። በሀገራችን ገጠራማና ጠረፋማ አካባቢዎች ላለው የስብከተ ወንጌል አገልግሎት ትኩረት ሊሰጥ ይገባል ሲል የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማህበር አሳሰበ። ማህበሩ ከ1990 ዓ.ም ጀምሮ በቋንቋቸው ማስተማር የሚችሉ ከተለያዩ አህጉረ ስብከት የተውጣጡ ደቀ መዛሙርትን ለአገልግሎት እያሰማራ ይገኛል። ተመስገን ፍቃዱ ዝርዝር አለው። ጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማህበር ከልዩ ልዩ አህጉረ ስብከቶች በአካባቢያቸው ቋንቋ ማስተማር የሚችሉ ደቀ መዛሙርትን በመመልመል እያሰለጠነ ያሰማራል። ማህበሩ ደቀ መዛሙርቱ ከመጡበት አህጉረ ስብከት ጋር ተናቦ በመስራት ስለሚያደርገው ክትትልም ተናግረዋል። ቀጥታ ለየሀገረ ስብከቶቹ የሰለጠኑትን አንድ ጊዜ ቅጽ አዘጋጅተን ምን እየሰሩ ነው፣ ምን አይነት አገልግሎት እየሰጡ ነው የሚል መረጃ እንዲልኩልን በጠቅላይ ቤተ ክህነት በኩል ልከን ነበር። ለጥያቄዎቻችን ምን ያህል ስራ ላይ እንዳሉ በተዘጋጀው ቅጽ ላይ ሞልተው ሰጥተውናል። ነገር ግን ያም በቂ አይደለም። በማህበረ ቅዱሳንም በኩል ለግብረ መልስ ሲኬድ ከኛም የተወሰኑ ተወካዮች አብረው እንዲሄዱ ወጪውን እየሸፈኑልን ቢያንስ ወደ 5-6 አህጉረ ስብከት ሄደን ያለውን የሰልጣኞቹን እንቅስቃሴም ለግብረ መልስ ለማየት ለመከታተል ጥረት ተደርጓል። ሌላው እዚህ ይመጣሉ ሰልጣኞች አልፎ እዚህ ይመጡና በተለያየ ጉዳይ ሲመጡ ማሰልጠኛው እንጋብዛቸዋለን። ላሉት ሰልጣኞች ካላቸው ልምድ እንዲያካፍሉ እናደርጋለን። እንግዲህ ለቅድስት ሥላሴም ለጳውሎስም ደግሞ የሚመጡ አሉ። እነኚህም ከኛ ጋር ኮንታክት አድርገው የበለጠ ደግሞ እዛ ያሉትንም እንዲያበረታቱ የማድረግ ሙከራ እናደርጋለን። ስልጠናው በገጠሪቱ የሚገኙ የሀገራችን ክፍሎች ስብከተ ወንጌልን ማስፋፋት ዋነኛ ዓላማ መሆኑን በማንሳት ውጤታማነቱንም አክለዋል። ይሄ ስልጠና እንግዲህ ዋናው ዓላማው ገጠሪቱ ላይ በባዕድ አምልኮ ያሉትን ወደ አምልኮተ እግዚአብሔር ማምጣት፣ በመናፍቃን የተወረሩትን ደግሞ በጥርጥር በክህደት ውስጥ ያሉትን ወደ ሃይማኖት ማምጣት፣ በኃጢአት በክፉ ምግባር ያሉትን ወደ ስነ ምግባር የማምጣት ስራ ነው እና ለስጋው ደግሞ የማብቃት ስራ ነው። እኛ እዚያ ሰልጥነን የምንልካቸው እና ብዙዎቹ ግን ውጤታማ እንደሆኑ ነው። የሀገረ ስብከቱም በየጊዜው ከስራ አስኪያጆችም ለምልመላ በምንገናኝበት ጊዜ በጣም ከናንተ የሰለጠኑ ብዙ ፍሬ እያፈሩ ነው ሊቃነ ጳጳሳቱ ምስክርነት ይሰጣሉ እና ከዛ አንጻር ያው ውጤታማና የሚፈለገው ግብ እየተመታ ነው ማለት እንችላለን።
ይህንንም አገልግሎት የበለጠ ለማጠናከር ማህበሩ በትኩረት እየሰራ እንደሚገኝ የተገለጸ ሲሆን ይህም አገልግሎት የሁሉም ኃላፊነት ሊሆን እንደሚገባ ተመላክቷል። ብዙ ጊዜ ገጠር ላይ አብያተ ክርስቲያናት ይሰራሉ። ስናይ ደግሞ ስንሰማም ደግሞ እነኛ አብያተ ክርስቲያናት ምዕመናን የሏቸውም፣ ወደ ቤተ ክርስቲያን አልመጡም። ለምን ሲባል ብዙዎቹ ቦታዎች ላይ በቋንቋ አገልግሎት የሚሰጣቸው የለም። ከክህነት ጀምሮ በድቁናም በስብከተ ወንጌልም በየቋንቋቸው የሚያስተምራቸው የለም። ቤተ ክርስቲያን ደግሞ ያልተሰራባቸው በኬላም እየተሰባሰቡ መንፈሳዊ ሕይወቱን ለመከታተል የሚጓጉ አሉ። እነዚህ ሁሉ ገና አልተደረሰባቸውም። እንግዲህ ወደ ጠፉት በጎች ሂዱ ነው የተባለውና ቤተክርስቲያን ደግሞ አገልግሎቷ ተደራሽነቷ ለነዛ ሁሉ መሆን ይገባል። ከተማ ላይ ብዙ ሰባኪያን አሉ፣ ብዙ ምዕመናን ይሰባሰባሉ። አብያተ ክርስቲያናቱን በደንብ ታንጸው ንዋየ ቅድሳት አልባሳት ከበቂ በላይ ኖሯቸው አገልግሎቱ ይሰጣል። ወጣ ስንል ግን ወደ ገጠሩ ህዝቡ ማንም የሚያየው የለም፣ በሃይማኖት አንጻር አገልግሎት የሚሰጠው የለም። ስለዚህ ይሄ ዋና ስራ ሊሆን ይገባዋል የቤተ ክርስቲያኒቱ። ነዳያን ያለባቸውን ሃይማኖታዊ፣ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጫናዎች ማቅለል የሚቻልበት አሰራር ሊዘረጋ እንደሚገባ ተመላከተ። ለዚህም የቤተ ክርስቲያን መዋቅርና ልዩ ልዩ መንፈሳዊ ማህበራት በትብብር መስራትና የድርሻቸውን ሊያበረክቱ እንደሚገባም ተመላክቷል። የባህር ዳር ማዕከል ሚዲያ ክፍል የላከልንን ዘገባ ዲያቆን ኤርሚያስ ደባሱ በተከታይነት ያቀርበዋል። የዕለት ጉርስ የዓመት ልብስ በማጣት ኑሯቸውን በጎዳና ላይ አድርገው በልመና የሚተዳደሩ ብዙዎች ናቸው። ለእነዚህ የማህበረሰብ ክፍሎች ርፍራፊ ሳንቲሞችን ጣል አድርጎ ከማለፍ ባሻገር ወደ ጎዳና የመጡበትን ችግር የመፍታት ልምድም ሲዘወተር አይስተዋልም። ይህንን ችግር ለመፍታትም በማህበረ ቅዱሳን የባህር ዳር ማዕከል ጊዮን ወረዳ ማዕከል የተለያዩ ስራዎችን እየሰራ ስለመሆኑ አሳውቋል። ነዳያን ያሉባቸውን ኢኮኖሚያዊ፣ ስነልቦናዊ፣ ማህበራዊና መንፈሳዊ ችግሮችን በመረዳት የመፍትሄው አካል ለመሆን ከሰንበት ትምህርት ቤት ማህበራት ጋር፣ ከጽዋ ማህበራት ጋር፣ ከመንፈሳዊ ወጣቶች ጋር በመረባረብ ሁላችንም የዚህ የነዳያን ጉዳይ ሁላችንም ያሳስበናል በማለት በትብብር የተዘጋጀ መርሃ ግብር ነው። ከዚህ በተጨማሪም ነዳያን ራሳቸውን የሚችሉበትን መንገድ መዘርጋት እንደሚገባም የወረዳ ማዕከሉ ስብከተ ወንጌል ክፍል ኃላፊ አቶ አራቀው ፈጠነ ገልጸዋል። ይህ ሲሆን ይህንን ቀጣይነት ባለው መልኩና ዘላቂ መፍትሄ እንዲኖረው ምን ማድረግ አለብን፣ ከማን ምን ይጠበቃል፣ በምን አይነት መልኩ ነው ቀጣይነት የሚኖረው ብለን ስናስብ የሁሉንም ሰው ርብርብ ይጠይቃልኝ። የሁሉንም ተቋማት ቤተክርስቲያን እንደ ቤተክርስቲያን፣ ማህበረ ቅዱሳን እንደ ማህበረ ቅዱሳን፣ ሰንበት ትምህርት ቤት እንደ ሰንበት ትምህርት ቤት፣ ጽዋ ማህበራት እንደ ጽዋ ማህበራት፣ ወጣት መንፈሳውያን ልጆችም እንደ መንፈሳዊነታቸው በርካታ ርብርብ ይጠይቃልኝ። ይህ ሲሆን ማስቀጠል ይቻላል። በተናጣለ ይህንን መርሃ ግብር ለማስቀጠል የዕለት ጉርስ ከመስጠቶች ዘላቂ መፍትሄ ልናመጣ አንችልም። በተለይም ልዩ ልዩ ጥቅማ ጥቅሞችን ምክንያት በማድረግ ነዳያን በነጣቂዎች እየተወሰዱ መሆኑን የገለጹት አቶ አራጋው ፈጠነ ከሃይማኖታቸው እንዳይወጡም በትኩረት ሊሰራ እንደሚገባ ነው ያሳሰቡት። የተረሱ እስኪመስል ድረስ አንዳንዴ ቤተክርስቲያን እንዲህ አይነት መርሃ ግብር ሲዘጋጅ ቤተክርስቲያን እንደኛን ታስበናለች ወይ ይላሉ። ለምንድን ነው እንደ ተራሱ አልፈናቸው ስለምንል። ስለዚህ ቤተክርስቲያን ልጆች ብላ ከሌሎቹ በተለየ መልኩ ቢቻል ዘላቂ መፍትሄ ካልተቻለ ግን ጊዜያዊ መፍትሄ ማድረግ የሚገባውን በአጭር ጊዜና በረጅም እቅድ ይዛ ቤተክርስቲያን በራሷ መፍትሄ መፈለግ አለባት። የአጭር ጊዜ እቅድ ተብሎ በአጭር ጊዜ ለዕለት ጉርስ ለዓመት ልብስ የሚሆን ነገር መድረስ አለባት እንደ ቤተክርስቲያን። የረጅም ጊዜ ከሆነ ደግሞ ምዕመናን በማስተባበር ሊሆን ይችላል። በተለያየ መልኩ ዘላቂ መፍትሄ አበጅታ እኒህን ነዳያን በመናፍቃን ተሰብስበው ወደ ሌላ ሃይማኖት የሚሄዱትን መታደግ አለባትኝ። ምጽዋት ከእግዚአብሔር በረከት የምናገኝበት አንዱ መንገድ መሆኑ ይታወቃል። ምዕመናን በያዝነው አብይ ጾም ምጽዋት የመስጠት ልምዳቸው ሊያዳብሩ ይገባል ሲሉ ከጣቢያችን ጋር ቆይታ ያደረጉ ሰባኪያን ወንጌል አሳስበዋል። ተመስገን ፍቃዱ ከሰባኪያኑ ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቶልናል። በቅዱስ ወንጌሉ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንደተባለ ምጽዋት አንዱ ከእግዚአብሔር በረከት የምናገኝበት መንገድ ነው።
ከጥንት ጀምሮ ምእመናን ምጽዋት በመስጠት ትልቅ ልምድ እንዳላቸው ይታወቃል። ይሁንም እንጂ አሁን ስላለው የምጽዋት ባህል መምህር ቴዎድሮስ ጸጋዬ ያብራራሉ። ምጽዋት ባህላችን ትንሽ መንገዱን የሳተ ነው። ምንድነው? በብዛት ሰው ከተረፈው ነው የሚሰጠው፣ ወይም እሱ የማይመገበውን የሚሰጥ፣ እሱ የማይለብሰው ነው የሚሰጠው። ግን መስጠት ያለብን እኛ የምንመገበው። በማቴዎስ ወንጌል ምዕራፍ 7 ቁጥር 12 ላይ ለናንተ እንዲደረግላችሁ የምትፈልጉት እንዲሁ እናንተ ለሌሎች አድርጉ ስለሚል እኛ ለሌሎች ስንሰጥ መልካም የሆነውን ነገር ነው መስጠት ያለብን። ልብስም ስንሰጥ እኛ ማንለብሰውን በውሃ ያለቀ ሳይሆን እኛ የምንለብሰው ለኛ የሚደረግልን ነው ለሌሎች ማድረግ ያለብን። በምግብም አኳያ እኛ ማንበላውን ለሰው መስጠት ይሄ ሰጪ ነው እንድንባል ያክል ነው እንጂ ከእግዚአብሔር ዋጋ በረከት የምናገኝበት አይደለም። ሌሎችም ሄደው የማይበሉት ከሆነ ሰተነው ለበሽታ የሚዳርግ ከሆነ ይሄ ስጦታ አይባልም። ብዙውን ጊዜ ስጦታችን በዚህ ላይ ያጠር ከትርፋችን ነው የምንሰጠው እንጂ ያለንን አንሰጥም። ያቺ መበለት ሴት በሉቃስ ወንጌል ምዕራፍ 21 ቁጥር 1 ላይ ጌታ ወደ ኮሮጆ ሲያስገቡ አይቶ ሁሉ ከትርፋቸው ሰጡ። እቺ መበለት ሴት ግን ያላትን ሰጠች፣ እንደውም ትዳሯንም ሰጠች ነው ያለው። 2 ሳንቲም ነው የሰጠችው፣ ያላትን ነው የሰጠችው። እኛ ካለን ነው ማካፈል ያለብን እንጂ ከተረፈን ብቻ አይደለም። ከምን ጊዜውም በበለጠ በያዝነው ዐቢይ ጾም የምጽዋት ልምዶቻችንን ልናዳብር ይገባል ሲሉም አክለዋል። አሁን ምጽዋት በዚህ በጾም ወቅት ምጽዋት ትልቅ ለእግዚአብሔር የምንሰጠው የምናበድረው ነው። ምጽዋት እግዚአብሔር ቅዱስ ዮሐንስ አፈወርቅ እኮ ምን ይላል? መንግስተ ሰማያትን የሰሯት እጅግር አይን የሌላቸው ናቸው። ለምን? ለነሱ ቸርነትን ስናደርግ እኛ በሰማይ መዝገብ እየሰበሰብን ነው፣ መንግስተ ሰማያትን እየሰራን ነው ማለት ነው። ስለዚህ ለእግዚአብሔር ሲመጣ ንጹህ ነገር ነው የምናበድረው። በማቴዎስ 25 የምንጠየቀው ጥያቄ ይህ ነው። ተርቤ አበላኝ፣ ተጠምቼ አጠጣኝ፣ ታርዤ አለበስከኝ አይደለ? ጥያቄዎቹ እነዚህ ናቸው። የሥነ ምግባር ጥያቄዎች ናቸው። ከሥነ ምግባር ጥያቄዎች አንዱ ምጽዋት ነው፣ መስጠት ነው። ለተራበ ማብላት ነው፣ ለተጠማ ማጠጣት፣ ለታረዘ ማልበስ ነው፣ እንግዳ ለሆነው መቀበል ነው፣ የታመመን መጠየቅ ነው፣ የታሰረን ጠይቆ ማስፈታት ነው። ይሄ ነው ጥያቄው። በመጨረሻም አሁን ላይ ያለውን የኑሮ ውድነት ተጋግዘን ካላለፍነው እንደ አንድ ክርስቲያን ያስጠይቀናል በማለት መልእክት አስተላልፈዋል። ክርስትናው ጊዜ አይገድበው። ኑሮ ውድነትና ርካሽነት መወደድ አይወስነውም። ያቺ ሰራፕታ ሴት እኮ ኑሮ ተወዶ ነበር ማለት ረሃብ ገብቶ ነበር። 3 ዓመት ከ6 ወር ሰማይ ተለጉሞ መሬት ሰማይ ዝናብ አቆማ ነበር። በዛ ሰዓት ያላትን ብንሞትም አብሬው ይህንን የመከራ ወቅት ይህን የኑሮ ውድነት ተጋግዘን ካላለፍ ነው እንደ ክርስትና እንጠየቃለን እንጂ ክርስትና ጊዜ የሚገድበው አይደለም። በኑሮ ውድነት እንደውም እግዚአብሔር በዚህ ጊዜ ብዙ በኑሮ ውድነት ህይወትን መግፋት ያቆማ መታገል ያቃታቸው ህብረተሰብ ያሉበት ወቅት ነው። በዚህ ጊዜ ነው በረከት ማግኘት የምንችለው። ያቺ ሴት በዛ ወቅት ላይ ነው ኤልያስን በረሃብ ወቅት ላይ ነው ተቀብላ ቤቷ በበረከት ያ የረሃብ ዘመን እስከሚያልፍ ድረስ። ስለዚህ የኑሮ ውድነት የኑሮ መርከስ ክርስቲያንን ሊፈትነው አይችልም። እንደውም በረከት የምናገኝበት ነው። በዚህ ወቅት መረዳዳት እንዳለብን የቅድስት ቤተክርስቲያን ዶግማና ቀኖናን ጠብቆ ለመጪው ትውልድ ለማስተላለፍ ዛሬ ላይ ያሉ አገልጋዮች መትጋት እንደሚጠበቅባቸው ተመላከተ። የሰሜን ምዕራብ ማዕከል ማስተባበሪያ ለቤተክርስቲያን አገልግሎት መሳካት በስሩ ከሚገኙ ማዕከላት ጋር የልምድ ልውውጥ አድርጓል። ዲያቆን ኤርሚያስ ደባሱ ዝርዝር አለው። በማህበረ ቅዱሳን የሰሜን ምዕራብ ማዕከላት ማስተባበሪያ በስሩ ከሚገኙ ማዕከላት ጋር የልምድ ልውውጥ ማካሄዱ ይታወሳል። የማዕከላትን የእርስ በርስ ግንኙነት በማጠናከር የቤተክርስቲያንን አገልግሎት ማሳለጥ የጉባኤው ዋና ዓላማ መሆኑንም የማዕከላቱ ማስተባበሪያ ጽሕፈት ቤት ኃላፊ ይበልጣሉ እንደምነህ ገልጸዋል። የዚህ መርሃ ግብር ዋና ዓላማው የማዕከላትን የእርስ በርስ ግንኙነት በማጠናከር የቤተክርስቲያንን አገልግሎት ከመቼውም ጊዜ በላይ መከወን የምንችልበትን አቅም መገንባት ነው። ቅድስት ቤተ ክርስቲያንን ለነገ ትውልድ ለማስተላለፍ በተለያዩ የአገልግሎት ዘርፍ ያሉ አባላት በትጋት ማገልገል እንደሚጠበቅባቸው ያሳሰቡት ኃላፊው በቀጣይ ሊሰሩ የታቀዱ የትኩረት አቅጣጫዎችንም ጠቁመዋል። ማዕከላት በሚገኙበት ሀገረ ስብከት፣ ሰንበት ትምህርት ቤቶች፣ የወጣቶች አደረጃጀት ጋራ በጥብቅ ግንኙነታቸውን አጠናክረው በጋራ በአንድነት
የሚያገለግሉበትን ቤተክርስቲያናቸውን የሚረዱበትን መንገድ ነድፈው አቅደው እንዲሰሩ ትኩረት አቅጣጫችን ነው። ማዕከላት ከሀገረ ስብከት ጋር ሆነው እንዲሁም ማዕከላት እርስ በርሳቸው በጋራ ሆነው በተለያዩ የኢንቨስትመንት ስራዎች ላይ እንዲሰማሩ ትኩረት አቅጣጫችን ነው። አባላትም እያንዳንዱ የማህበሩ አባል ኢኮኖሚካሊ ኢምፓወር እንዲሆን አልሞ አቅዶ እርስ በርስ ተደጋግፈው እንዲሰሩ፣ እንዲመካከሩ፣ እንዲናበቡ አንዱ የትኩረት አቅጣጫችን ነው። ከዚሁ ጋር ተያይዞ በተናጠል አልችል ያለ ሰው በጋራ በመሆን ኢኮኖሚካሊ ኢምፓወር የሚሆኑበትን መንገድ አልመው እንዲሰሩ የትኩረት አቅጣጫዎቻችን ናቸው። በመርሃ ግብሩ የተሳተፉ የማዕከላት ስራ አስፈጻሚዎች በበኩላቸው የገጠማቸውን ተግዳሮቶች በመፍታት በቀጣይ ለተሻለ አገልግሎት እንደሚተጉም አሳውቀዋል። ያሉ ችግሮችንና የችግሮች መውጫ መንገዶችን እንድንረዳ አስችሎናል ማለት ነው። በመከራው በፈተናው ሁሉ ጸንተን ቤተክርስቲያኒቱን ማሻገር እንድንችል ሁላችንም የድርሻችን መወጣት እንዳለብን የማህበረ ቅዱሳን ተቋማዊ ባህል እሴት በደንብ አክብረን ማህበራችን አክብረን አባላት አንዳንድ ጊዜ የምናነሳቸው ነገሮች አሉ። ከሱ ሁሉ ርቀን ማህበራችንን በደንብ ህልው አድርገን ቤተክርስቲያን እንዲጠቅም እንዲያገለግል ማድረግ የተሰጠን መክሊት ነው። ይሄ መክሊት እግዚአብሔር የሰጠን አገልግሎት ስለሆነ ይህን አገልግሎት በትክክል ተወተን ቤተክርስቲያኒቱን ማሻገር ከኛ የሚጠበቅ ስለሆነ ጠንከር ብንሰራ የሚል መልእክት አለኝ። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ በቅድስት ቤተክርስቲያናችን በዛሬው ዕለት ታስበው ከሚውሉ ቅዱሳን መካከል ቅዱስ አባ መከራዊን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለሳለን። በዚህች ቀን የኒቆስ ከተማ ኤጲስቆጶስ የነበረ አባ መከራዊ በሰማዕትነት አረፈ። የስደትና የመከራ ወራት በሆነ ጊዜም ስሙ ዮፋኒ የሚባል መኮንን ወደዚያች ሀገር ተልኮ መጣ። የክርስቲያን ወገኖችንም ሁሉ ያሰቃያቸው ጀመር። የዚህንንም ቅዱስ ኤጲስቆጶስ አባ መከራዊ ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከም። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሰዊያው ገብቶ እጆቹን ዘርግቶ ጸለየ። ንዋየ ቅድሳትና መቀደሻ ልብሶቹንም በመቅደሱ ውስጥ አኖረ። ከዚህም በኋላ ቤተ ክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ፈጽሞ ማለደም። ከዚህም በኋላ ከንጉሱ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ ሀገሩ ስለ ስራውም ሁሉ ጠየቀው። የኒቄዎስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። ሕዋሳቶቹ እስኪቆራረጡ በመንኮራኩሮቹ ውስጥም አስገብተው አሰቃዩት። ለነጣቂዎቹ አንበሶቹም ጣሉት። በባሕርም ውስጥ አሰጠሙት። በእሳት ምድጃም ውስጥ ጨመሩት። ቅዱስ አባ መከራዊ በስቃዩ ሁሉ በክብር ባለቤት በጌታችን ኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታችንም ያለ ጉዳት መልሶ በጤንነት ያስነሳው ነበር። በመጨረሻም መኮንኑ ራሱን በሰይፍ ይቆርጡት ዘንድ አዘዞ የሰማዕትነትን አክሊል ተቀብሏል። አምላከ ሰማዕታት ከሰማዕቱ ቅዱስ በረከት ምልጃና ጸሎት ያሳትፈን። ክቡራንና ክቡራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ይጠናቀቃሉ። ዜናዎቹን በመምራቱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።